መዘጋጃ ቤትም አንሄድም። ግን እኔ ተፈራ ሊያልፈው የማይችለውን ትልቅ ግንብ ከፊት ለፊቱ አስቀምጬለታለሁ። እስቲ ተመልከቺኝ። በደንብ ሽክ ብዬ መጥቻለሁ። መኪናውም ታች ቆሟል። ማዘጋጃ ቤት ሄደን ስንፈርም ይህ ሁሉ ጭንቀትና ጩኸት ያበቃለታል። ከዛ አንቺ የኔ ህጋዊ ሙሉ ሚስት ትሆኛለሽ። ያንን በስለት የወጋን ሰው እየፈለክ ነው አይደል? ማን እንደሆነ ታውቃለህ? የውጭ ሰው አይደለም። እዚሁ ቤት ውስጥ አብሮን የሚኖር ሰው ነው። የቤርሳ እናት ላይ ጥርጣሬና ቅናት እንደነበረብኝ ታውቃለች። ለማን ነው የምጠረጥራት? እሱ አያገባሽም። አንተ አያገባሽም? ጉሮሮውን አንቃ ከገደለቻት ሴት ፊት ነው ቆመ እያወራ ያለው። ዛሬማ ልዩ ቀን ነው ራይልዬ። እስቲ ተመልከቺኝ። በደንብ ሽክ ብዬ መጥቻለሁ። መኪናውም ታች ቆሟል። ማዘጋጃ ቤት ሄደን ስንፈርም ይህ ሁሉ ጭንቀትና ጩኸት ያበቃለታል። ከዛ አንቺ የኔ ህጋዊ ሙሉ ሚስት ትሆኛለሽ። እኔ ደግሞ የዚህ ቤትና ያንቺ ጠባቂ ይሆናለሁ። ማንም ሰው አይነካሽም። እባክህ ተፈራ አትቸኩል። እስቲ ተቀመጥና እንወያይበት። ምን ማለት ነው አትቸኩል ማለት? ቀጠሮ አለን አይደል እንዴ? ምስክሮችም ዝግጁ ናቸው። ምንድነው ሐሳብሽን የሚያስቀይር ነገር ምን መጣ? አንድ ትልቅ የሞራልና የህግ እንቅፋት አለብን። እሱን ሳናስተካክል ብንሄድ ጋብቻችንን ውድቅ ነው የሚያደርጉት። ምን ማለት ነው እንቅፋት? ምንድነው ውድቅ ይሆናል ማለት? እኔና አንቺ ተስማምተናል አይደል? እኔ እኮ አሁንም በህግ ያገባው ሴት ነኝ ተፈራ። መዘጋጃ ቤት ስንሄድ መጀመሪያ የሚጠይቁን የባሌን የሞት ሰርተፍኬት ነው። ራይል፣ ይሄ ከንቱ ሰበብ ነው። ሰበብ አይደለም፣ እውነታው ይሄ ነው። ራይል፣ ጊዜ ለመግዛት ያደረግሽው ነገር ነው። ፖሊሶች እኔን ሊይዙኝ እንደሚፈልጉ ታውቃለህ አይደል? ያለሞት ማረጋገጫ ብንጋባ ነገ አንተንም ነፍሰ ገዳይ ደብቀሃል ብለው ነው ወይን የሚያወርዱ። እሺ ራይል፣ ነገሮች አንቺ ከምታስቡ በላይ ከባድ ናቸው። እኔ ደግሞ ስሜ እንዲጠፋ አልፈልግም። ያንን ወረቀት የሚያወጣልሽ እኔን የመሰለ ሰው አጠገብሻል። ታመጣልኛለህ? 100%። እኔ የሞቱንም ማስረጃ ወረቀት ነፃነትሽንም አሰጥሻለሁ። ያኔ ግን ቃልሽን እንዳታጠፊ። ነፃነቴን መስጠት እንደቻልክ መልሰህ መውሰድ ያቅታል? አንተ እኮ በጣም ትልቅ አቅም ያለህ ሰው ነህ። እርግጠኛ ነሽ አይደል? ታገቢኛለሽ? እርግጠኛ ነኝ። ጥሩ። እኔን ለማታለል የሞከሩ ሰዎች መጨረሻቸው ምን እንደሆነ ታውቂያለሽ። አታስብ። ከዚህ በፊት አታልዬ የደረሰብኝን አልረሳሁትም። የሞት ማረጋገጫው ደብዳቤ በቅርቡ እጅሽ ይገባል።
ሴሚ ብላ እንጂ ቀንን በጥሩ ቁርስ እንድትጀምር ብዬ ነው የሰራሁት። እንዴ ሳይቀዘቅዝባችሁ ብሎ እንጂ ሴሚዬ። አዎ ድሮም እኮ ለነበር። እኔ ሴሚዬ ስትይኝ አላስታውስም። ምንም ቢሆን እኮ ጥሩ ጊዜያቶችን አብረን አሳልፈናል አይደል እንዴ? ማርታ ዛሬ ግን ምን ተገኘ? ጥሩ ቁርስ አዘጋጀሽ። በዛ ላይ ደግሞ ፊትሽ ላይ ሰላም ነው የሚነበበው። ሁልጊዜ እናንተ ማስቸገር ስለሌለብኝ ነው ዛሬ በጠዋት ተነስቼ ኃላፊነቴን መወጣት የፈለኩት። እናንተንም ላስደስታችሁ ብዬ ነው። ኪዲ ልጨምርልሽ ብዬ በቂ አለኝ። ኪዲ ትናንት በተፈጠረው ነገር በጣም ይቅርታ። ጥሩ ስሜት ላይ ስላልነበርኩኝ ነው። አንቺ እኮ በጣም መልካም ሰው ነሽ። ለሴምም ለሱቤም በጣም መልካም ሰው ነሽ። አመሰግናለሁ ማርታ። ትላንትናም ቢሆን ለመልካምነት ነው። ሁሉ ነገር እውነታው ወጥቶ መስመር ሲይዝ ደስ ይላል አይደል? አንድ ሰው ደግሞ ከስህተቱ ሲማር ደስ ይላል። አዎ ልክ ነሽ፣ በጣም ልክ ነሽ ኪዲ። እሱቤ ብላ እንጂ አንተ የምትወደውን ቅመም ተጠቅሜ ነው ይሄንን ጥብስ የሰራሁት። ትናንት በጣም ተረብሻ ነበረ። ምግብ ደግሞ መብላት አለብህ። ዛሬ ደግሞ አዲስ ቀን ነው። ቢያንስ ለጤንነት ስትል ቁርስን በደንብ መብላት አለብህ። አያስፈልግም ማርታ። እኔ የምፈልገው ራሴ አነሳለሁ። አንቺ ለእኔ ስሜትና ጤንነት መጨነቅ ከጀመርሽ ቆይተሻል። ይህን ያህል ግን መጨነቅ አያስፈልግሽም። እንዴ እኔ እኮ እንደ ቤተሰብ አስቤ ነው። እንደ ቤተሰብ? እውነት? አዎ እንደ ቤተሰብ። ታዲያ ሌላ ምን ሊሆን ይችላል? ነገሮችን ቀለል አድርገህ ማሰብ አለብህ። ስሞን የሆነ ጊዜ ባለቤቴ ነበር፣ ዛሬ ግን አይደለም። ይህንን ደግሞ አምኜ መቀበል አለብኝ አይደለ? ጥሩ ለውጥ ነው። በጣም የሚገርም ነው። እኔ ማመን አልችልም። አስደስቶክ ነው? በፍጹም እንደውም የሆነ ድራማ እየመሰለኝ ነው። ድራማ ባይሆንስ? ድራማ ባይሆንስ? ራሷን ለውጣ ቢሆንስ? ይሁና፣ እኔ ምን አገባኝ? የሚገርም ለውጥ ነው። እሱቤ ማርታ በጣም ተለውጣለች። በተለይ ላንተ ያላት ጥንቃቄና እንክብካቤ ልዩ ነው። ያኔ በስለት ተወቅተክ በሞትና በህይወት መካከል ያለው የዛ ጊዜ ያላደረገችውን ጥንቃቄና እንክብካቤ ዛሬ እየተወጣችሁ ይመስለኛል አይደለም? አዎ ልክ ነሽ ቅድስት። እኔ ኪችን አንዳንድ ነገሮች ላስተካክል። ሙሽራው ምን ሆነሃል?
ገና መዘጋጃ ቤት ሳትሄድ እንደዚህ ፊትህ አመድ የሆነው? እንደፈራሁት ራሔል ሌላ ምክንያት አቀረበች አይደል? እኔም እኮ መጀመሪያ ነግሬህ ነበር ልጅቷ እንደፈለክ የምታሽከረክራት አሻንጉሊት አይደለችም አልኩ። አሁን አፍሽን ዝጊና የምነግርሽን አድምጪኝ። ነገሩ አንቺ ከምትስቂበት በላይ ከባድ ሆኗል። ማዘጋጃ ቤት መሄዱ ለጊዜው ይቆያል። ለማንኛውም አሁን በጣም የሚያስፈልገን ነገር አለ። የባሏ የሞት ማረጋገጫ ወረቀት። ምን? የሞት ወረቀት? ምንድን ነው የምታወራው? የምን የሞት ወረቀት ነው? ራሔል አሁንም በህግ ያገባች ሴት ናት። ስለዚህ ማዘጋጃ ቤት ሄደን ለመፈራረም የሟች ማረጋገጫ ወረቀት ማምጣት አለብን። ነገሮች ደግሞ አብደሃል መሰለኝ። ተፈራ እያበድክ ነው። አሁን ይሄ ከየት ነው የሚመጣው የሞት ወረቀት? አንቺ እኔ እኮ ተፈራ ነኝ። ገንዘብና አቅም ያለኝ ሰው እኮ ነኝ። በቀበሌም ሆነ በሆስፒታል ሰዎችን አነጋግሬ በገንዘብ ጨፍልቄ የፈለኩትን ነገር ማግኘት እችላለሁ። ምንድን ነው ይሄን ያህል ራሔል ለማግባት የሁሉ ስቃይ? ሙናስ እህትህ በጠዋት ወጥታለች ሲመስለኝ፣ ግን የቤርሳ እናት እያለች እኔ እናንተ መተዋወቃችንን ሳታውቅ አትቀርም። በምን አወቅሽ? ለነገሩ እኔ ሙናን አላምናትም። እሱ ባለው እዚህ ቤት እንዳይመጣ አደርጋለሁ። እሱ ምንም ፍንጭ ማወቅ የለበትም። የቤርሳ ቀላል ነው። እሱ ባለው ግን ነገር በሆዱ ከያዘ ከባድ ነው። ልክ ነህ፣ ግን እሷ ሁሉን ነገር ታውቃለች አይደል? ሌላው ቢቀር የቤርሳ እናት ላይ ጥርጣሬና ቅናት እንደነበረብኝ ታውቃለች። በማን ነው የምትጠረጥራት? እሱ አያገባሽም። አንተ አያገባሽም? ጉሮሯን አንቃ ካገደለቻት ሴት ፊት ነው ቆመ እያወራ ያለው። ለሱ ክፍያ አግኝተሻል? አላገኘውም። የብርቱካን ቤተሰብ ውስጥ እስካሁን አላገኘውም። እሱን እኔም አላገኘውም። ግን ምን? ትንሽ ይቀረኛል። ለሌላ ጊዜሽ ግን ጥያቄ አታብሽ። ቆይ ግን አንቺ ቅድም ሳሎን ላይ ሁሉንም ነገር ልትዘረግፊው ነበር? ቆይ የምትይኝን ነገር ሁሉ እያደረግኩልሽ ነው አይደል እንዴ? ተረጋጊማ። እውነታውን ለስምዖንና ለሱቤ ልነግራቸው አይደለም። ፊትሽ ተጨናንቋል። መጨናነቁ ደግሞ ለእኔ ጥሩ ነው። የምፈልገውን እንዳደርግ እድል ይሰጠኛል። ምን እንዳደርግልሽ ነው የምትፈልጊው? ጥሩ፣ ወደ ጉዳያችን እንግባ። ይህንን የምንኖርበትን ቤት ለመሸጥ እፈልጋለሁ። ምን? ቆይ አንቺ አብደሻል እንዴ? ይሄ ቤት እኮ በወንድሜ በአማኑኤል ስም የነበረ የራሴ ቤት ነው። ቆይ እንዴት አድርገሽ ነው የምትሸጪው? አዎ መሸጥ እፈልጋለሁ፣ ግን ትልቅ እንቅፋት አለብኝ። አማኑኤል ህጋዊ ባለቤቴ ነው። ልጅ ግን አልወለድኩለትም። ለአንቺ ደግሞ ወንድምሽ ነው። ስለዚህ የዚህ ቤት ሙሉ ወራሽ እኔ ብቻ አይደለሁም፣ አንቺም ጭምር ነሽ።
እንደው ብቻዬን ይሁን ብዬ ብል እንኳን ስምዖንን ህጉም አይፈቅድም። ስለዚህ ያንቺ እርዳታ ያስፈልገኛል። ስምዖንን እንድታሳምኝልኝ እፈልጋለሁ። እኔ ይህን ቤት እንድትሸጩ በፍጹም አልተባበርሽ። ቆይ የቤት ተሽጦ የት ልንኖር ነው? አስቢበት። አይ ካልሽ ግን አሁኑኑ ሳሎን ቤት ሄጄ እውነታውን ለሱ ወይም ለስምዖን ነው የምነግርልሽ። ሳሎን ቤት ተመልሼ በስለት የወጋሽው ለሱ ወይና ለስምዖን ነው ሄጄ የምናገረው። ከዛ ቤት መኖር፣ ቤት ውስጥ መኖር፣ አለበለዚያ ወይኔ መውረድ። ስለዚህ እንድትተባበረኝ እፈልጋለሁ። ይሄን ቤት እሸጥና ባገኘሁት ብር ቆንጆ ቤት ገዛልሻለሁ። ከዛ ነፃነትሽን ታውጃለሽ፣ ደስ ብሎሽ ትኖሪያለሽ። አይ ካልሽ ግን ምርጫው ያንቺ ነው። አዲስ ቤት ውስጥ መኖር ወይንም ደግሞ ወይኔ መውረድ። እውነትሽን ነው? ቤት ትገዥልኛለሽ? ቃሌ ቃል ነው። አንቺ ብቻ ስምዖን ሳይጠረጥር እንዲያምን አድርጊልኝ። እሺ አስብበታለሁ። አረ እኔ ወሬ ካመለጠኝ ግን የለውበትም። ወይ ራይል፣ ቁርስ ብይ ብዬ ስፈልግሽ እኮ ላገኝሽ አልቻልኩም። አላሰኘኝም። ሎሚስ አለች፣ ላውንደሪ ቤት ልብስ እያጠብሽ ነው። ጥሩ ራይል፣ ሁሉ ነገር ግን ሰላም ነው? ምኑ? አዳርሽ እንዴት ነበር? ቅድም እኮ ተፈራ ሲወጣ ፊቱ ፍም መስሎ ተናዶ ሲወጣ አየሁት። በዛ ላይ ጋብቻው ለምንድን ነው ያራዘምሽው እያለ ሲጮህ ሰምቼው ነበር። ታዩ የህግ ጉዳይ ነው አምሳል። እሱ አቅም ስላለው ሁሉንም ነገር ያስተካክለዋል ብዬ አስባለሁ። አንቺ ግን ስለ ብርቱካን፣ ስለ ተፈራ የመጀመሪያ ሚስት፣ ስለ ቤተሰቦቿ ሀብት ምንም የምታውቂው ነገር የለም? ስለ ብርቱካን ቤተሰቦች ሀብት እየቀለድሽ ነው አምሳል? እኔ እኮ ከደሃ ቤተሰብ የመጣው ልጅ ነኝ። ከብርቱካን ቤተሰብ ሀብት ጋር ምን የሚያገናኘኝ ነገር አለ? ለምን ጠየቅሽኝ? ምንም፣ እንደው ዝም ብሎ ገርሞኝ ነው። ተፈራ አንቺን ለማግባት እና አንቺን ፊርማ ለማግኘት እንደዚህ መከራውን ሲበላ አንቺ ስለዚህ ቤት ሀብትና ንብረት ሚስጥርም ጭምር ምንም ነገር ሳታቂ ዝም ብለሽ መቀናጠሽ ገርሞኝ እኮ። ቆይ ምን አይነት ሚስጥር? እስቲ ግልጽ አድርጊልኝ። ቆይ ግን ተፈራ አንቺን አፍቅሮሽ ይመስልሻል ሊያገባሽ የፈለገው? ይሄ ጋብቻ እኮ በፍቅር ላይ የተመሰረተ አይደለም። ተፈራ ከአንቺ ጀርባ ትልቅ ሚስጥርና መረብ አለው። አንቺ ደሃ ነኝ ብትይም እሱ ግን አንቺን አግብቶ ይሄን ቤትና በዙሪያሽ ያለውን ነገር ለመቆጣጠር አስቦ ነው። እናም አንቺን መውጫ ቀዳዳ ለማሳጣት ነው። ተፈራ እኔን ያስረኛል? እሱ እኮ የሞተው ባሌን የሞት ሰርተፍኬት ለማውጣት ቃል ገብቶልኛል። ቃል ገባ? የሞት ወረቀት ለማውጣት? ራሄል ሆይ፣ ተፈራ ቃል የሚገባው ራሱን
ለማስመለጥ ብቻ ነው። ያንን ወረቀት ለማምጣት ያሰበው አንቺን ነፃ ለማውጣት ሳይሆን አንቺን የራሱ ሙሉ ንብረት ሊያደርግሽ አስቦ ነው። ይሄን ቤትና ሙሉ ሚስጥሩን ለመቅበር ጭምር። አንቺ ገና መዘጋጃ ፈርመሽ ስትመጪ ይሄ ቤት ገነት ሳይሆን አንቺን ማሰሪያ ወህኒ ቤት ሆኖ ነው የሚጠብቅሽ። ስለ ማስጠንቀቂያሽ አመሰግናለሁ አምሳል። ግን እኔ በቀላሉ መሰናከል ተራ ሴት አይደለሁ። አሁን ሁሉም ማንነቱን የሚያሳይበት ጊዜ ቅርብ ነው። እሱ ቤት ግን አስተውላለህ አይደለም? የማርታ ሁኔታ እንደዚህ ቁርስ አዘጋጅቶ ማቅረብ የሆነ ያልተለመደ ነገር ነው። እኔ ራሱ እኮ በጣም ነው የገረመኝ። ማርታ ያለ ምክንያትማ ቆዳዋ እንደዚህ አላለሰለሰችም። እሱን እኮ ነው እንደ ህፃን ልጅ ስትደነግጥና ቅድስት ስትናገራት እኮ ፊቷ ሲገረጣ ነበር። የሆነ የደበቁን ሚስጥርማ አለ። ሴሚ ለቤት ውስጥ የሚሆኑ አንዳንድ ጥቃቅን ነገሮች እዚሁ አቅራቢያ ካለ ሱቅ ገዝቼ መጣሁ። እስከዛ እናንተ ቁርሳችሁን ጨርሱ። ለካ እኔም ቀጠሮ ነበረኝ። መሄድ ሳይኖርብኝ አይቀርም። እናንተ ሰዎች ዛሬ ምን ሆናችኋል? ማርታ ማርታ አንተ ደግሞ ለምንድን ነው የምትከተለኝ እንዴ? እስቲ ንገረኝ ሳትዋሽ። እዛ ቤት ውስጥ የተፈጠረው ያ ሁሉ ድራማ ለምንድን ነው? ለምንድን ነው እንደዚህ ለቅድስት ራስሽን የምታዋርጅላት? ትላንትና አንቀሽ ካልገደልኳት የምታያትን ሴትዮ ዛሬ እንደዚህ የምትፈሪያት ለምንድን ነው? ምን ተገኘ? ምንም የተገኘ ነገር የለም። ለቤቱ ሰላም ስል ነው እሷንም ይቅርታ የጠየኳት። በቃ ትከተለኝ፣ ብቻዬን መሆን ፈልጋለሁ። ምንም ነገር እንዳትዋሽ ማርታ፣ አቅሻለሁ። እሱ እባክህ አታስጨንቀኝ። እኔ ቅድስት የምትለውን ነገር ከማድረግ ውጭ ምንም አማራጭ የለኝም። ያለበለዚያ ህይወቴን ሁሉ ባዶ ነው የምታደርገው። በቃ ሁሉ ነገር ነው ማጣው። እኔ ምን ማለት ነው? ሁሉንም ነገር አጣለሁ ማለት? እሺ ንገሪኝ፣ አስረጅኝ። ምንድን ነው? ትሰማኛለህ? ሁሉንም ነገር ማወቅ የለብህም። በቃ ተወኝ አልኩህ አይደል? አታስጨንቀኝ። ራይል፣ እኔ ምንሽ አልገባሽም። እኔ ለአመታት እዚህ ቤት ውስጥ ስኖር የነበርኩ ሴት ነኝ። ተፈራ ምን ያህል ጨካኝና አረመኔ መሆኑን በደንብ የገባሽ አልመሰለኝ። አሁን ቆርጠሽ ይህን ጋብቻ እምቢ በይው፣ ሰርዡ፣ ከዚህ ቤት ሮጠሽ አምልጭ። ካላገባሹ ምንም ሊያደርግሽ አይችልም። ካገባሹ ግን ህይወትሽን ነው የምታጭው። እባክሽ ራይል፣ ራስሽን አታጥፊ። ከዚህ ቤት እንደወጣ ነው የምትፈልጊው አምሳል? ተፈራን እንድፈራው? አይሆንም። እኔ ከዚህ በኋላ ከዚህ ቤት የምሸሽበት ምንም ምክንያት የለም። ምን ማለት ነው ራይል? ይሄን ሁሉ ሚስጥር እየነገርኩሽ
አሁንም ሄደሽ መዘጋጃ ቤት ሄደሽ ልትፈርሚለት ነው? መዘጋጃ ቤትም አንሄድም። ግን እኔ ተፈራ ሊያልፈው የማይችለውን ትልቅ ግንብ ከፊት ለፊቱ አስቀምጬልታለሁ። ጋብቻው እንዲፈጸም መጀመሪያ የሟች ባለቤቴ የሱ ባለው የሞት የምስክር ወረቀትን እንዲያመጣ ነግሬዋለሁ። ይሄ ነው ግንብሽ? ቅድም አልነገርኩሽም እንዴ? እሱ እኮ ገንዘብ አለው፣ ስልጣን አለው። ሌሎቹንም ሰዎች በገንዘብ አታሉ ወደሚፈልገው ነገር ማምጣት ይችላል። ስለዚህ ሳምንት ባልሞላ ጊዜ ውስጥ ወረቀቱን አውጥቶ ይሰጥሻል። ገንዘብ ተፈራ የፈለከ ገንዘብ ቢኖረው ባለስልጣን ቢሆን የሟች ባለቤቴን የሱ ባለውን የሞት ሰርተፍኬት በጭራሽ ማምጣት አይችልም። ለምን አይችልም? የመንግስት መስሪያ ቤት እኮ በገንዘብም ቢሆን አምሳል የሞት ሰርተፍኬቱን ለማግኘት ፖሊስ ጋር ይሄዳል። ያኔ ደግሞ ፖሊሶች የኔ መገኛ ያውቃሉ። ያኔ ወይኔ ነፃ ሆናለሁ፣ አሊያም ደግሞ ፖሊስ ይዞኝ ከተፈራ ነፃ ያወጣኛል። ቅድስት ስምዖንስ? ወይ ጉድ! አንተ ዘንድሮ ደግሞ የሚለቀቀው ቪዲዮ ለጉድ ነው። ቅድስት ስምዖንስ? ወጥቷል። ፍራፍሬ ምናምን ልግዛ ብሎ አንተ ወንድምህ ዘንድሮ በምቾት ሊገለኝ ነው። ጥሩ። ከአንቺ ጋር በግልጽ ለመነጋገር የስምዖን እዚህ ያለመኖር ጥሩ ነው። እሺ ምን ተገኘ ደግሞ? ማርታን አውርቻት ነበር። አንቺ የምትያትን ሁሉ ካላደረገች ህይወቷንና ያላትን ነገር በሙሉ እንደምታጣ እያለቀሰች ነገረች። ቆይ አንቺ ምንድነው ያሽባት ነገር? ምንድነው ይሄን ያህል ያስፈራራሻት? እስቲ ንገሪኝ፣ ምን ሚስጥር ብታውቂባት ነው እሷ እንደዚህ ሆነችው? አይ ማርታ እንዴ አፌን ዘጋል ብላ መንገድ ላይ ሚስጥሯን ማፍሰስ ጀመረች። እሱ እኔ ምንም ያደረኳት ነገር የለም። የገዛ ጥፋቷ ነው እንደዚህ እንድትሆን ያደረጋት። እግሬ ስር እንድትንበረከክ ገና የእጇን ነው የምታገኘው። ቅድስት አትቀልጂ። እውነቱን ንገሪኝ። ምን አይነት ሚስጥር ነው እጃችሁ ላይ ያለው? ንገሪኝ አሁኑ ነው። እንድነግርህ ትፈልጋለህ? ዝግጁ ነህ? ጥሩ። ራሷን እንድታጠፋ የምትነግርበት፣ ራሷን እንድታጠፋ የምታስፈራራበት፣ እኔ እግር ስር የምትወድቅበት ትልቁ ሚስጥር ከአንተ ጋር የተያያዘ ነው። ከኔ ጋር? ምን ማለት ነው? በስለት ወቅተክ በህይወትና በመኖር መካከል እያለክ ሆስፒታል ተኝተህ ታስታውሳለህ? ያንን በስለት የወጋን ሰው እየፈለክ ነው አይደል? ማን እንደሆነ ታውቃለህ? አዎ። እና ምን? ጥሩ። ያኔ በስለት ተወግተህ በህይወትና በመኖር መካከል እያለክ ማን እንደወጋክ ታውቃለህ? የውጭ ሰው አይደለም። እዚሁ ቤት ውስጥ አብሮን የሚኖር ሰው ነው። ጠዋት ያን ምን የመሰለ ቁርስ ያበላክ፣ የወጋክ
ማርታ ነች። አዎ በስለት የወጋችክ ማርታ ነች። ምን? ማርታ? ይሄ በፍጹም ሊሆን አይችልም ቅድስት፣ ይሄ በጭራሽ ሊሆን አይችልም። ማርታ ማለት እኮ ለኔ እህቴ እኮ ነች። እህትነቱ እንኳን ይቆይክ። አንቺም ውሸትሽን ነው ቅድስት፣ እየዋሸሽን። የማዋሽበት ምንም ምክንያት የለኝም። ጥፋቷን ስትናገር ነው በድምፅ የቀረስኳት። አሁን ሳመንክ? ለዚህ ነው እንደ እብድ የምትፈራኝ። አሁንስ ገባክ?